ስለሷ ፎቶ እናውራ እስኪ። እሺ ክብደት ማንሳት ፎቶ አጋጣሚ አዲስ አበባ ነው። ክብደት ውድድር በ60 እንትን ካታጎሪ በ93 አካባቢ ነው። 93 ላይ ነው ተወዳድረን ውድድር ስንጨርስ ነው ፎቶ ተሰባስበን የተነሳ ነው። ማን አለ? ተስፋ ያለ፣ አቻም አለ፣ ግሩም፣ አሌክስ አለ። እነዚህ ተወዳዳሪዎች ነው። በየኪሏችን ተወዳዳሪዎች ነው። ማስረሻ አለ። ማን አሸነፈ? እዚህ አካባቢ ከዚህ ያሸነፍ ነው ያው በብርም በመዳሊያ በተለያየ በወርቅም ዘርፍ ላይ ተዘብራ ቀርቀና ያመጣ ነው። አንዱ ወርቅ፣ አንዱ ብር፣ አንዱ መዳብ ይያል። እኔ ያኔ በወቅቱ ብር ነው ያመጣሁት እዚህ ውድድር ላይ። ሌሎች ወርቅ ያመጡ አሉ። ግሩም በጣም ጎበዝ ልጅ ነበር። ናቻም በየኪሏችን በጣም ጎበዝ ነበር። ናቻም ጎበዝ ነበር በኪሎ። ቅርጽ ውድድር ተስፋዬ ነበር። ተስፋዬም ጎበዝ ነው በዚህ ቅርጽ ላይ ብዙ ጊዜ ሻምፒዮን ሆኗል። እዚህ ያለ ነው እንግዲህ ሁላችንም ስራ ላይ የተሰማራን። በጣም ደስ ይላል። ዘመን የነበረው የጎንደር ወጣት በሙሉ የስፖርት ሰው ነበር አብዛኛው ማለት ነው። እኔ ይደንቀኛል አሁን ላይ ካለው ጋር ስናነጻጽረው አንዳንዴ ምንድነው የሆነው ላለውኝ እና እስኪ የነበረውን የወጣቱን የስፖርት ፍላጎት ጋር አያይዘህ ታነሳልኝና ብረት ቤት እንዴት እንደተከፈተች እናንሳስ። 10 ዋጋውን በጣም ብዙ ነበር ማለት ነው። 10 በጣም ሰው በቃ 10 ብር በዛ እያለ ለምን ስፖርቱ አዲስ ነው በዚህ 10 ብር እንግዲህ ቤት ክራይ ከፍለህ 100 ምናምን ብር የቤት ክራይ ትከፍላለህ። 10 ብር ነው የጀመረው። ከዛ 20 30 ያለ ከፍ ያለ መጣ። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የዚህ ቻናል ተመልካቾቻችን፣ ዛሬ ደግሞ እንግዲህ አዲስ እንግዳ ይዘን መጣናል። በጎንደር ከተማችን ላይ የተለያዩ በስፖርት ዙሪያ ላይ ብዙ አስተዋጽኦችን ያደረገ ወጣት እንግዳ አድርጌ ይዤ መጥቻለሁ። አዲሱን ብዙዎቻችሁ ታውቁታላችሁ። በከተማችን ላይ የመጀመሪያውን የብረት ቤት የከፈተም ወጣት ነው። ከዚህ በተረፈ ደግሞ ብዙ ስራዎችን አድርጓል። በብዙ የስራ ህይወት ውስጥ በክብደት ማንሳት በሰውነት ግንባታም ብዙ ውድድሮችን አድርጎ ብዙ ስኬቶችን ያገኘ ወጣት ነው። በዚህ ህይወቱ ላይ በሰፊው አንስተን እንወያያለን። እንግዲህ አዲሱ ጥሬና ክብረት እዚህ ስለመጣ በጣም ነው የማመሰግን። እስኪ ከወልደት እንጀምርና የተወለድክ እንዴት ነበር ያንን ነገር እናንሳው። ስለጋበዛችሁኝ አመሰግናለሁ። የተወለድኩት ጎንደር ነው፣ ፋሲል ሆቴል አካባቢ ቀበሌ 13 ፋሲል ላይ ነው። እስኪ ምን ይመስላል የልጅነት ህይወት እንዴት ነበር? ልጅነት ህይወቴ በስፖርት ነው ያሳለፍኩት። ደረጃ አለ አስተዳደር አካባቢ፣ እዛ ደረጃ በመሮጥ ደረጃ በመውጣት በመውረድ እዛ ነው ስፖርት ነው የጀመርኩት። ስፖርቱን የከፈትኩት በ91 ዓመተ ምህረት። ኦኬ እሺ፣ ወደ እሱ እንመጣለን። ወደ ግን የትምህርት ቤትን አንሳ እስኪ። በዛው የት ተማርክ? የተማርኩት ህብረት አንደኛ ደረጃ ትምህርት ቤት ነው። ከዛ ሁለተኛ ደረጃ ደግሞ ከአጼ በካፋ እና ፋሲለደስ ነው የተማርኩት። እስኪ በወቅቱ ስለነበረው የወጣትነት ህይወት አውራኝ እስኪ። ወጣትነት እኛ በዛ ታይም ስፖርት ነው፣ ሰው ሌላ እንትን የለም። ቪዲዮዎች ነበሩ ያኔ እነ ቫንዳምን እያየሁ ነው የተነሳሳው እና በቪዲዮ አንድ የተነሳሁት የቫንዳምን እያየሁ ነው እና በስፖርት ነው ያሳለፈው። ወደ ብረት ቤቱ እንዴት እንደተከፈተ እመጣለሁ። እኔ አላውቀውም። በርግጥ ግን መረጃዎችን ሰበስብ የቫንዳም ምስል ራሱ ነበረው ይባላል። እንትኑ ታፔላ እስኪ ስለዛ ዘመን እናንሳና በዛ ሰዓት እኔ ልጅ እያለሁ አስታውሳለሁና በዛ ዘመን የነበረው የጎንደር ወጣት በሙሉ የስፖርት ሰው ነበር አብዛኛው ማለት ነው። እኔ ይደንቀኛል አሁን ላይ ካለው ጋር ስናነጻጽረው አንዳንዴ ምንድነው የሆነው ላለውኝ እና እስኪ የነበረውን የወጣቱን የስፖርት ፍላጎት ጋር አያይዘህ ታነሳልኝና ብረት ቤት እንዴት እንደተከፈተች እናንሳ እስኪ። 90ዎቹ ላይ ነው 96 ድረስ ነው ስፖርቱን ያደረኩት። 97ም ቆይቻለሁ። ግን ስፖርቱ ያኔ በውድድር ላይ ያሳለፍኩት በ91 አጋጣሚ ውድድር ላይ ነው። ክብደት ማንሳት ውድድር ቅርጽ ብዬ ነው የገባው መጀመሪያ ስገባ። ከዛ ለቅርጽ ገብቼ ነው ወደ ክብደቱ የተሳቡ ክብደት ወደ ማንሳቱ የሄድኩት። ከዛ ክብደት ማንሳቱን የተለያዩ ቪዲዮዎች በማያቸው እነ ቫንዳም እንዲህ ስታይል የተነሳሳው ነገር አለ፣ ፊልሞች አሉና የሚያነሳሱ ነገሮች አሉ። ከዛ ነው የተነሳው ቪዲዮዎችን እያየሁ በስፖርት ቤቱ በ91 አካባቢ
ለመክፈት ጀመርኩ። ለራሴ ነበር የጀመርኩት። ከዛ ግን ሰውን እንደሚስባየውና ብዙ ልጆችን እየሳብ ስፖርት ቤቱን ያኔ የዛን ሰዓት ማቴሪያሎች ምን አይነት ነበሩ? ማቴሪያሉ የጥርሳ ጥርስ ነው። የወደፊት ቅዳሜ ገበያ አይጠፋም። የበያየን እያሰራሁ ነበር የጀመርኩት። የመጀመሪያ ጊዜ ነው ጎንደር የተከፈተው። የሰው ፍላጎት ነበረው፣ የሰው ብዛት ስፖርቱን ለማየት ለስፖርቱን ከመውደድ ብዙ ሰው ወጣት ይመጣ ነበር። እስኪ እነማን አሁን ቢያንስ እኛ የምናውቃቸው ለትዝታ ያክል ነከሌ ይሰሩ ነበር? ልጆች አሉ ማለት አስታውሳቸው፣ ውጭ ሄዱ አሉ፣ ሀገር ውስጥም ያሉ አሉ፣ ልጆች አሉ። ማንን እንደማስታውስ አሁን ወርቁ ተክሌ አለ አሁን ድረስ የሚሰራ ቦክስ ተወዳዳሪ ነበር። ስቲል እስካሁን አለ። ሌሎችም ብዙ ልጆች አሉ። ነታዱ አንዳርጋቸው ብዙ ልጆች አሉ። ስንት ነበር ግን የወራዊ ክፍያ በዛ ሰዓት? ያኔ 10 ብር 10 ብር ዋጋውን በጣም ብዙ ነበር ማለት ነው። 10 ብር በጣም ሰው በቃ 10 ብር በዛ እያለ ለምን ስፖርቱ አዲስ ነው በዚህ 10 ብር እንግዲህ ቤት ኪራይ ከፍለህ 100 ምናምን ብር የቤት ኪራይ ትከፍላለህ። 10 ብር ነው የጀመረው። ከዛ 20 30 ያለ ክፍያ ለመጣ ከዚህ ጋር ተያይዞ ከብረት ቤቱ ጋር ተያይዞ ብዙ ሰው ይመጣል ብዬ አስባለሁ። ብረት ቤት ሰው በተለያየ መንገድ ስፖርት ለመስራት ይመጣል። አብዛኛው ሰው ፍላጎቱ ከምን አንፃር ሆኖ ይመጣል? ፍላጎቱ ያኔ ሌላ ስፖርት የሚታወቅ ብዙም አልነበረም። ባስኬት አለ፣ ሌላው ኳሱ ምኑ እንዳለው ነው። ይሄ ስፖርት ብዙ ካራቴ ቤቶችም አልነበሩ። ሌላ ስፖርት አይነት ማዘውተሪያም አልነበረ። ያው የነበረ ምንድነው ወክማ ስፖርት ኮሚሽን ውስጥ ነበር የክብደት ማንሳት ውድድርና ትንሽ የቆርቆሮ ቤት ነበር። ከዛም የሚሰራ ነው ነበር። ከዛ ነው እንግዲህ እኔ አሻሽዬ የተሻሉ እቃዎችን እየፈጠረ የጀመርኩት። እኔ ወደ ውድድሩ አንተ የገባ ብረት ቤት ከከፈትክ በኋላ ነው ወይስ በፊት ጀምረን ነው? 91 ላይ ነው የተወዳደርኩት። ብረት ቤቱም የከፈትኩት በዛ ታይም። ስለ ውድድር ህይወት እስኪ እናንሳና ውድድር ሂደቱ እንዴት ነበረ? ውድድር ሂደቱ ባበል ነው የምንሄደው። 20 ብር ነው የሚከፈል። ከዛ እያደገ 30 40 እያለ ሄደ እንጂ በ20 ብር ነበር የምንሄደው። ያው ለነገሩ አልጋ በማስነን ነው የምንይዘው። እንዲሁ ጥሩ ታይም ነበር። ያው ተዛዝነህ እንትን የምታደርገው ነው ነበር እና 20 ብሩ አይበቃንም። ግን እኔ እንቅስቃሴ ስለነበረ ለስላሳ ምንም ለመጠጣት ያው አቅም አለ እንትኑ ትሞክራለህ። እንደዛ ለምን ብረት ሰሪ ከሆንክ ደግሞ ምግብ ያስፈልጋል። በጣም የሚተካ ኃይል ሰጪ ነገሮች ያስፈልጋሉ። እንዳሁኑ ቴክኖሎጂ የተለያየ ፓውደር እንዲህ አልነበረም። የለም በሶና ግን በወቅቱ ምግብ ቤቶች ይኖራሉ መቼም እናንተን ታከው ሊከፈቱ የሚችሉ የዛ ጋር ትዝታ ይኖራል። ምግብ ቤት አለ። 3 ብር ቀይ ወጥ ምናምን የነበረበት ታይም ነው። ዘጠናዎቹ ላይ ርካሽ ነው ነበር። አሪፍ ነበር። በጣም ደስ ይላል። እስኪ የውድድር ህይወትህ እንዴት ነው? አሸነፍክ ወይ? ምን ነበረ ያገኛችሁ ሽልማቶች ምናምን ነበር? እስኪ እነሱ ማንሳት የኔ በካቴጎሪ ነው የምትወዳደረው። የመጀመሪያው ትንሹ ካቴጎሪ 59 54 56 ቤት ነው። በዛ ባለ እስከ 60 62 አለ 77 አለ እንዲህ ያለ ይሄዳል። በየኪሎ ይሄዳልና እኔ የመጨረሻ ትንሹ በ56 እስከ 62 ባለው ኪሎ ተወዳድሬያለሁ። ላይ ነበር የተካሄደው የክልሉ ጨዋታ። በዛ ታይም የኮከብ ተሸላሚ ሆኜ ነበር። ከሌሎቹ ኪሎዎች አነስተኛ ስለሆነ ያነሳሁት ከፍተኛ ነበር። 100 ምናምን ክሊን ጃርክ ነበር 114 96 ኪሎ ግራም ደግሞ ስናቻ ነሳ ነበር። በዛ ተሸላሚ እስካሁንም የተሰበረ የለም። ይሄ እኛ ያሰራንበት ታይም ላይ ይሄ የተሰበረ የለም እስካሁን በዚህ ኪሎ ይሄን ያለ ያነሳ የለም ከጎንደር። የሚገርም ነው። አንተ በወቅቱ አሪፍ ነበር። እስኪ እናንሳውና ሰፋ አድርገን እናውራው። እስኪ
በስፖርት ህይወት ውስጥ ብዙ ገጠመኝ ይኖራል። አዝናኝም አሳዛኝም ገጠመኝ ይኖራል። እስኪ ንገረኝ፣ ምን በስፖርት ቤት በአንተም የስፖርት ህይወት ላይ የነበሩ ገጠመኞችን ያሳዝን ምንድነው? መሀል ላይ እኔ አሁን በ2004 ሄጄ ነበር ወደ ውጭ። የሄድኩት ለስፖርቱ ነው። ስፖርቱን ለማሳደግ ለስፖርቱ ካለኝ ፍቅር ነው እና ሄጄ ጥየው መጣሁ። የስፖርት እቃዎችን ይዤ መጣሁና እጅግ ዘመናዊ የሆነ ከጣሊያን የመጣ ማሽኖችን አመጣሁ። አንድ 6 ዓመት እዛ ቆይቼ ነበር። ያን ጥዬ ነው የመጣሁ። ከመጣሁ በኋላ ግን የቆጨኝ የዶላር ቃል ድጋሚ ላመጣ ፈለኩና ዶላር እጥረት መጣ። የአካውንት የእንትን ቢኖረኝ ኖሮ የዲያስፖራ አካውንት ቢኖረኝ ኖሮ በዛ መጣ ነበር። የተቆጨው በዛ ነው። ጥዬ የመጣሁት ግን ለስፖርቱ ስል ስፖርቱን ለማሳደግ ለስፖርቱ ስል እና ሌሎቹ አሁን ህይወታቸውን በሌላ መልኩ ቀይረው ስታይ አንተ ደግሞ እዚህ ስፖርቱ ላይ ያለው ይሄን ያህል ምንድን አሁን ግን 20 ምናምን ዓመት በላይ ነው ስፖርቱ ከ91 ዓመት ጀምሮ በጣም ብዙ ጊዜ ነው። ለዚህ ስፖርት ምን ያጣኸውና ያገኘኸው ነገር እስኪ ያለው በጣም እዛ ውጭ መኖር የምችለው ነገር እዚህ ወጥቼ እየኖርኩ ነው ያጣሁት። የዲያስፖራ አካውንት ደግሞ አለመኖሬ ቆጨኝ። ለምን ጥየው መጣሁና ያን በማጣት ትንሽ የሚገርም እሱን ችግር የሚቀርፍ ነገር ሰሞኑን እንትን ብለዋል ይመስለኛል። ከዛ ውጪ ስፖርቱን ይህን ያህል ዓመት በስፖርቱ ጎንደር ላይ ያሳየው እድገት ይኖራል፣ የወረደበትን መንገድ ይኖራል። ከተማው ላይ በመስራት ብቻ ያተረፍከውና በጣም ያጣኸው ነገር ምንድን ነው? ያተረፍኩት ያው ብዙ ሰው ወዳጆች ታፈራለህ፣ ጤነኛ ሆኖ የምትደሰተው ነገር አለ። የምታጣቸው ነገር ምንድነው? በዚህ ስፖርት ላይ ቦታም ባለማግኘቴ በክራይ ያለሁት ስቃይ እሱ አንድ ያጣኋቸው ላይፍ ለስፖርቱ ብለህ አሳልፈህ የምታጣቸው ነገሮች አሉ። ቦታ ለማግኘት የሚጸጽት ነገር አለ። ያን ጥዬ በመምጣቴ የሚቆጭ ነገር አለ። የአሁኑን ስፖርት ቤትን ትላንት ጠርተኸኝ ገብቼ አይቼው ነበርና በጣም ነው የደነቀኝ። ይገርሙኛል ራሱ እኔ በፊልም ምንም ከማየው ውጪ እንደዚህ አይነት ቦታ አለ ብዬ አላስብም። አንተም እንደነገርከኝ በኢትዮጵያ ደረጃ ራሱ በጣም አሉ የሚባሉ እቃዎች ሁሉ ከፍተኛ እቃዎች ሁሉ እንዳሉበት ነው። በጣም ብዙ ማቴሪያል ያየሁት ለመጎብኘት ብቻ እንደው በቀላሉ ብቻ ለማሳየት ነው። ወደ 20 ደቂቃ ነው የፈጀብን በቪዲዮ ስንወስደው ማለት ነው። እኔ ግን አሁን ያን ሁሉ እቃ ሳይ አንደኛ በዚህ ማቴሪያል እዚህ ከተማ ላይ ከፍቶ ይሄን ያህል ሰው ስፖርቱን ለመስራት ደፍሮ ይመጣሉ ይብላል። አልፈራህም? ግን ያው እህታችም ስለተነሳው ብዙም አልፈራው። ስፖርቱ ማሳደግ ነው የኔ ህልሜም እሱ ነው ነበር። ግን የሚያስፈራኝ ነገር የለም። እቃውን ሳመጣ ግን ትንሽ አስቸጋሪ ሁኔታ ላይ ገጠሙኛሉ። ጥሩ ነገሮች ማለት የገጠሙኝ አንዳንዴ እንትን ጥረት ሊገጥም ይችላል። ሳታስበው አንተ ያቀድከው ይሄን ያህል ብር የሚል አስበህ ሳታስበው ኦቨርሴት ትንሽ እንትን ትላለህና ትንሽ በስፖርት ያሉ ሰዎች ያልተባበሩኝም አሉ። እዚህ አጋጣሚ ላመሰግናቸው እወዳለሁ። አስቸጋሪ ነገሮች አሉ። በጣም አሪፍ ተመልካቾቻችን፣ በጣም በሚገርም መልኩ የስፖርት ቤቱን ገብቼ ለማየት ሞክሬያለሁ። እንዲሁም የምታውቁት ትኖራላችሁ። እጅግ በጣም ዘመናዊ ነው። ሁሉን ነገር ያሟላ ነው። መሰልጠን የምትፈልጉ እንግዲህ ስልክ ቁጥሩን እዚህ እናስቀምጣለን። አዴም መጨረሻ ታስተዋውቃለህ ብዬ ተስፋ አደርጋለሁና የሄዳችሁ እንድታዩት እንጋብዛለን። ከዛ በተረፈ ግን እስኪ ስለዛ ዘመን ወጣትና ስለአሁን ዘመን ወጣት እስኪ እናወራ። ያለውን ልዩነት እያነጻጸርክ ስታየው ምን ይሰማሃል? በዛ ዘመን የነበረው ወጣት ትልቅ የስፖርት ፍቅር ነበር። እቃዎቹ የሉ ግን ፍቅሩ ነበር። አሁን ላይ ደግሞ እቃው ተመቻችቶ የሰው ፍላጎት ትንሽ የዛኛው ታይም ላይ አይደለም ያለው። ብዙ ሱስ እንትን የሚሉ ነገሮችን ተፈጥረዋል። ወደዛ ሰው ቴክኖሎጂው የተሻለ ነገር መጥቷል። ወደዛም አማራጭ ብዙ ስላለ ያኔ ግን ሰው ብዛት ስፖርትና ስፖርት ነው። በባስኬትም በመረብ ኳስም የምንታወቀው በክብደት ማንሳትም ጎንደር ነው። ያኔ በወቅቱ ከስፖርት ውጭ ሌላ መዝናኛም አይኖርም። አሁን ላይ ግን ብዙ ነገሮች ስለተፈጠሩ ሰው የመስራት ፍላጎቱ ብዙ እንደዛኛው አልመጣልኝም። በዛ አይሆንም። አሁንም ከዛ አንፃር ነው የጠየቅኩት እንጂ ቴክኖሎጂ እቃው በጣም እጅግ ዘመናዊ ነው። የጣሊያን እቃ ነው። ሁሉ ነገር ተመቻችቶ ማሽን የለም። የሌለ ማሽን አዲስ አበባ የሌሉ ማሽኖች አሉ። እኛ ብቻ የሚገኙ ማሽኖችም አሉ።
ትልቅ ነገር። ወደኋላ ዘመን ልወስድ ነው። በዛኛው ዘመን ላይ በሰፊው እንድናወራ፣ ምክንያቱም የጎንደር ሰው ያን ነገር እንዲያስታውሰው እና እንዲህ ነበር እኮ ብሎ እንዲያስበው ስለምፈልግ ነው። እኛ ልጅ እያለ የምናደርግ ነበር። ይሄ ጥርሳ ጥርስ የሚለው እሱ እንኳን በጣም ውድ ነበር በዛ ሰዓት። ያ ዘመናዊ ነው። ድንጋይ እየተፎረፈረ ከስሚንቶም በፊት ይሄ ነጫጭ ድንጋይ ነበረ ወንዝ ላይ ድንጋይ። እስኪ ስለዛ ገጠመኝ ወይም ደግሞ ስለዛ ይወጣ። እኔ አሁን እንደው የሚገርም የጀመርኩት አንድ ጓደኛዬ ነው። አሁን ሸራተን ነው የሚሰራ እሱ። እኔ ትንሽ ምግብ ቤት ነበረና ሰውነቴ ትንሽ ወፈር ያልኩ ነበር። ጓደኛዬ ቀጠን ብሎ አጭር ነው፣ ጠንካራ ነው እና ምን ይበላል ይጨነቅ ነበር። ከዛ አንድ ቀን ባልጋ ስር የስሚንቶ እንትን አድርጎ ሲሰራ ይሁን ስፖርቱ አልገባኝም ነበር። ይሄኛውን ስፖርት አላወቅኩም በደምብና እዛ አይቼ ልጁን ካልሰጣኝ ብዬ ቀምቼ ይዤ ሄድኩ። ከወሰድኩት በኋላ ግን እዛው ተጣብቄ ነው የቀረው እዚህ ስፖርት ጋር እና እስካሁን ድረስ ሳስታውሰው ይስቃል እሱ ራሱ። ቀምቼ ወስጄው ወደዚህ ደረጃ ሳደርሰው ያው እናወራለን እንስቃለን እነሱ። የሚገርም ነው። ስፖርት ቤት ላይ ቫንዳም እንደዚህ ሰርቶ ነው ምናምን ነገር ነው ቫንዳም። እሱን ለማድረግ ነገር የለም። አንሳይ ስፒሪቱንም የለመድኩ በሱ ነው፣ በቫንዳም ነው። ቪዲዮ ቤት እየሄድኩ ነው ማለት ተሰራዋለህ እንትሩ ወሰራው ስፒሪቱ ምን አለ ቪዲዮም አለኝ። ላይ ስፖርቶችን ሞክራለሁ። ያኔ ካራቴ ሳይኖር ካራቴን ሞክር ነው አለ ፎቶ ላይ ያለ ሁሉም የተዘጋጀ ነው። ብዙ ፊልም ቤቶች ነበሩ በዛ ሰዓት እና እስኪ ከባንዳም ምን የትኛው ፊልምን ያነሳሳ? እንዴት ነው ወደዛው ስልትገባ ያለ የትኛው? ሁሉ ፊልሙ ነው እሱ ንግድ ስፖርት ላይ ሆነር ብዙ ፊልሞቹ በጣም የሚወዳቸው እሱን ነበር መከተል ነበር። ስዕሉም ማን ነበር የሳለው? የስፖርት ቤት የስፖርት ስዕሉን የሳለልኝ አጋጣሚ አዲስ አበባ ጥየው ልሄድ ብዬ መሀል ላይ አንድ ጓደኛዬ ነው ለምን ስፖርቱን ሰፋ ታደርጉልና ተሰድገው ብሎ በእውቀት የሚባል አርቲስት ወቀት አውቀዋል እሱ ነው የሰራልኝና ከዛ ለምን ትሄዳለህ በቃ አድቨርት አድርገን በደንብ እናማሙቀው እንዲህ ያለና አስቀረኝ። እሺ እዛ ቫንዳምን ስለን በታፔላ በአዲስ መልኩ እንደገና ስራውን ጀመርኩ። አዲስ አበባ ያለውን ነገር ሰረስኩና እዚሁ ቀጠልኩ። ስለሷ ፎቶ እናወራ እስኪ። እሺ ክብደት ማንሳት ፎቶ አጋጣሚ አዲስ አበባ ነው። ክብደት ውድድር በ60 እንትን ካታጎሪ በ93 አካባቢ ነው 93 ላይ ነው ወዳደው ውድድር ስንጨርስ ነው ፎቶ ተሰባስበን ተነሳ ነው። ማን አለ? ተስፋ ያለ አቻም አለ ግሩም አሌክስ አለ። እነዚህ ተወዳዳሪዎች ነው በየኪሏችን ተወዳዳሪዎች ነው። ማስረሻ አለ። ማን አሸነፈ? እዚህ አካባቢ ከዚህ ያሸነፍ ነው ያው በብርም በመዳሊያ በተለያየ በወርቅም ዘርፍ ላይ ተዘብራ ቀርቀና ያመጣ ነው። አንዱ ወርቅ አንዱ ብር አንዱ መዳብያል። እኔ ያኔ በወቅቱ ብር ነው ያመጣሁት የዚህ ውድድር ላይ። ሌሎች ወርቅ ያመጣሉ። ግሩም በጣም ጎበዝ ልጅ ነበር። ናቻም በየኪሏችን በጣም ጎበዝ ነበር። ናቻም ጎበዝ ነው በኪሎ። ቅርጽ ውድድር ተስፋዬ ነበር። ተስፋዬም ጎበዝ ነው በዚህ ቅርጽ ላይ ብዙ ጊዜ ሻምፒዮን ሆኗል። ያለ ነው እንግዲህ ሁላችንም ስራ ላይ የተሰማራን በጣም ደስ ይላል። ስለዚህ ፎቶ አውራኝ እስኪ። ውድድር ላይ ነው ውድድር የመጀመሪያው ውድድር እየተወዳደረ